አመሰግናለሁ። ጀንበር ወልደ ማርያም ደስታ ነው እኔ የምባለው። በባህር ዳር መምህራን ትምህርት አካዳሚ ቆይታዬ ከ1968 ጀምሮ እስከ 1973 ድረስ ሌክቸረር ነበርኩ፣ ክፍል ኃላፊ ነበርኩኝ። ከዛ በኋላ ከ73 እስከ 76 ድረስ የባህር ዳር ምክትል ከንቲባ፣ ከዛ በኋላ የአውራጃ ኃላፊ ሆኜ በአንደኛ ጸሐፊነት 4 ዓመት ያህል በፍኖተ ሰላም አገልግያለሁ። ከዛ በኋላ እንደገና ወደ መተከል አስተዳደር አካባቢ በጊዜው ይጠራ በነበረበት በዋና አስተዳዳሪነት ለ2 ዓመት አገልግያለሁ። ከዛ በኋላ እንደገና በመመለስ ወደ አዲስ አበባ ትምህርት ሚኒስቴር ተመልሼ በጎልማሶች ትምህርት መምሪያ የትምህርት መሳሪያዎችና ዝግጅት የሥርዓተ ትምህርት ኃላፊ በመሆን 2 ዓመት ያህል አገልግያለሁ። የከፍተኛ ትምህርት ኮሚሽን የ1 ዓመት የስኮላርሺፕ ክፍል ድጋፍ ሰጪ ረዳት በመሆን 1 ዓመት አገልግያለሁ። ወደ ባህር ዳር እንደገና ተመልሼ በሌክቸረርነት 4 ዓመት ያህል በኮሌጅ ውስጥ በዲፓርትመንት ኃላፊነት ጭምር አገልግያለሁ። ወደ አዲስ አበባ በመመለስ አዲስ አበባ በተለያዩ መንግስታዊ ያልሆኑ ድርጅቶች ውስጥ ሰርቻለሁ። ከዛ በኋላ ያው ስራውን በማቋረጥ ጡረታዬንም በማስከበር ወደ ኮንሰልተንሲ ስራ ከሌሎች ቡድኖች ጋር በመሆን በማገልገል ላይ ይገኛለሁ። አሁን ከባህር ዳር መምህራን ትምህርት አካዳሚን ከመቀላቀሌ በፊት በቅድሚያ ያው በየደረጃው የአንደኛ ደረጃም የመለስተኛ ደረጃም አስተማሪ ነበርኩኝ። ከዛ በኋላ ወደ ዩኒቨርሲቲ በመግባት የመጀመሪያ ዲግሪን በጂኦግራፊ ትምህርት ካገኘሁ በኋላ በጅማ መምህራን ማሰልጠኛ ለ1 ዓመት አገልግሎት ሰጥቻለሁ። 1965 ዓመተ ምህረት የባህር ዳር መምህራን ትምህርት አካዳሚ ምልመላ ሲያካሂድ ያገለግሉ ወይም አስተዋጽኦ ሊያበረክቱ የሚችሉ ሰዎችን ሲመርጥ ተመርጬ ከጅማ መምህራን ማሰልጠኛ ወደ ባህር ዳር ትምህርት አካዳሚ ገባሁ። እንደገባሁም በ1965 መጨረሻ ላይ ወደ እንግሊዝ ሀገር ለትምህርት ተላኩና በመጀመሪያ ደረጃ በአድቫንስ ዲፕሎማ በኮሚኒቲ ዲቨሎፕመንት ማንቸስተር ዩኒቨርሲቲ ጥናቴን ጨርሻለሁ። በዚሁ በማንቸስተር ቪክቶሪያ ዩኒቨርሲቲ የማስተርስ ዲግሪን በጎልማሶች ትምህርት ፕሮግራም አጠናቅቄ 68 ዓመተ ምህረት ላይ ወደ አዲስ አበባ ተመልሻለሁ። ሀገሬም እንደተመለስኩ 1 ዓመት ሃየር ኮሚሽን ምስረታ ላይ ተሳትፌ ከዛ በኋላ ወደ ኮሌጁ በ68 መጨረሻ ላይ መምህራን ትምህርት አካዳሚን በመደበኛ የትምህርት ፕሮግራም ተቀላቅያለሁ። እኛ በገባንበት ጊዜ በኮሌጁ የነበረው የትምህርት አሰጣጥ በእጅጉ በምሳሌነት የሚጠቀስ ነበረ። በመጀመሪያ ደረጃ መምህራን በከፍተኛ ደረጃ የሚዘጋጁበት ጊዜ ነበረ። ሁለተኛ ተማሪዎች እርስ በርስ በመወዳደር በጣም ከፍተኛ ውጤት ለማምጣትና ለመመረቅ ከፍተኛ ጥረት የሚያደርጉበት ጊዜ ነበረ። የትምህርት አሰጣጡ ሰዓቱን የጠበቀ ጊዜውን የጠበቀ በእውነት ያለ ምንም መዛባት ስርዓተ ትምህርቱ ተጠብቆ አገልግሎት የሚሰጥበት ጊዜ ነበረ። በሁለተኛ ደረጃ ከተግባር ጋር በተቻለ መጠን የተቆራኘ ትምህርት ፕሮግራም ነበር የሚሰጠው። በአንድ በኩል ከህብረተሰቡ ጋር በተቻለ መጠን የተናበበ ትምህርት እንዲሰጥ ህብረተሰቡ ወደ ኮሌጁ መጥቶ አንዳንድ አስተዋጽኦችን እንዲያደርግ፣ ኮሌጁ ደግሞ ባሉት ፕሮግራሞች ውስጥ ከተማ ገብቶ ደግሞ ከከተማው ህብረተሰብ ጋር ተሳትፎ እንዲያደርግ የሚደረግበት ጊዜ ነበረ። በባህር ዳር መምህራን ትምህርት አካዳሚ ቆይታዬ ጊዜ ለ10 ዓመት ያህል በትምህርት ክፍል ኃላፊነት አገልግሎት ሰጥቻለሁ። አንድ ጊዜም ሳላዛባ ምስጉን የሆነ ውጤት በማግኘት አገልግሎቴን አከናውኛለሁ። በሁለተኛ ደረጃ በጊዜው የባህር ዳር መምህራን ትምህርት አካዳሚ ከአዲስ አበባ ዩኒቨርሲቲ ጋር ስለነበር 3 ዓመት ኮሌጁ ወክዬ በሰኔቱ ተሳትፎ አድርጌያለሁ።
በጣም በእውነት እስካሁን ድረስ ከህሊናዬ የማይጠፋው ትልቅ ተግባር የኮሌጁን ማህበረሰብ በማስተባበርና የዩኔስኮን ድጋፍ ዩኔስኮ ዩኤንዲፒ ያን ጊዜ የሚያደርገውን ድጋፍ መሰረት በማድረግ የአባይን ውሃ ጠልፈን ለኮሌጁ ልዩ ልዩ አገልግሎቶች ከምግብ ቤት ጀምሮ እስከ መጸዳጃ ቤት ድረስ ለእርሻና ለአትክልት አገልግሎት እንዲውል በማድረግ ረገድ በአባይ ውሃ ተጠቃሚ ሆነናል። በዛን ጊዜ ሌላ የማይዘነጋው ትልቅ ተግባር የኮሌጁን ህብረተሰብ በተለይ ዝቅተኛ ደረጃ ላይ የተሰማሩትን ሰዎች መሰረታዊ ትምህርት በማስተማር ቁጥራቸው በብዙ ሊጠቀስ የሚችል ሰዎች በጣት ፊርማ ይፈርሙ የነበሩትን በጽሁፍ ፊርማ እየፈረሙ ደሞዛቸውን እንዲወስዱ ካልፈረሙ ደግሞ ደሞዝ እንዲዘላቸው እያደረግን በዛን ጊዜ በርካታ ሴትና ወንዶች ግቢ ውስጥ የሚገኙ ከዘበኛ እስከ ምግብ ቤት ድረስ ያሉትን አስተምረናቸዋል። በሌላ በኩል ብዙ ሰዎች አሁንም ያስታውሱታል። በባህር ዳር ጨርቃ ጨርቅ ፋብሪካ ማይምነት የሰፈነ ነበር። ሰራተኞች ስማቸውን አይጽፉም አያነቡም ነበር። ከዚህ ከኮሌጅ ውስጥ ካገኘነው ልምድ በመነሳት ጨርቃ ጨርቅ ፋብሪካ በሽፍት የሚወጡትን ሰዎች ከጠዋቱ 11 ሰዓት የኮሌጁን ተማሪዎችና መምህራኑን አስተባብረን ይዘን በመውጣት መሰረታዊ የሆነ ትምህርት አስተምረን ስናበቃ ጨርቃ ጨርቅ ፋብሪካ ያሉ በርካታ ሰዎች ዛሬ የሚያስታውሱትን ከማይምነት እንዲላቀቁና ስማቸውን ማስላታቸውን ጽፈው እንዲተዳደሩ ለማድረግ ጥረቶች አድርገናል። ከ1969 ጀምሮ እስከ 1972 ድረስ የተማሪዎች ዲን በመሆን በእውነት ከፍተኛ የሆነ በዛ በእሳት ጊዜ አገልግሎቱን ለተማሪዎች ለማበርከት ችያለሁ። ቅድም እንዳልነው የአባይን ውሃ ካገኘን በኋላ በአካዳሚ ግቢ ውስጥ ከፍተኛ የሆነ የልማት ስራ እንዲከናወን ጥረት አድርገናል። ለዚህ ዋና መሰረት የሆነው ዩኔስኮ የሰጠን አንድ ማሲቭ ፈርግሰን የእርሻ መሳሪያ ነበር፣ ትራክተር። ያንን ትራክተር መሰረት በማድረግ ዛሬ በህይወት የለም እንጂ ለምስክርነት አቶ ቢለውን የትራክተራችን ሾፌር እንዲሆን በማሰልጠን ለከፍተኛ የሆነ የልማት ስራ እንዲከናወን አድርገናል። በዚህም ኮሌጁና ህብረተሰቡ የጓሮ አትክልት እንዲያገኝ በጣም ቀላል በሆነ መንገድ ከጓሮ አትክልት ከእርሻ ከሚገኘው የተለያየ የጓሮ አትክልት ምርት ተሳታፊና ተጠቃሚ እንዲሆን በማድረግ ረገድ፣ ሁለተኛ ግቢ ውስጥ ልዩ ልዩ የፍራፍሬ አትክልቶች እንደ ዘይቱን፣ ብርቱካን፣ ሌሎችም ሸንኮራ አገዳ እንዲለሙ ያደረግነው የመጀመሪያው መሰረት ጣዮች እኛ ነበር ከሌሎች ወንድሞቼና ጓዶቼ ጋራ። እንደዚሁም በባህር ዳር በእውነት ብዙም ያልተለመደውን ዘመናዊ የንብ እርባታ በግቢው ውስጥ በማስጀመር ዘመናዊ ቀፎዎችን አስገዝተን አስመጥተን በእውነት ህብረተሰቡ ጭምር ከከተማ እየመጣ ምሳሌነቱን እየወሰደ እንዲጠቀምም ስራውንም እንዲያስፋፋ ለማድረግ ጥረቶች አድርገናል። በሌላ በኩል በአንድ ዘመን የማይታወቁትን ዶሮች ዘመናዊ የፍረንጅ ዶሮች የምንላቸውን ከግብርና ሚኒስቴር ጋር በመተባበር አስመጥተን ስናበቃ ከፍተኛ የሆነ የዶሮ እርባታ ሮድ አይላንድ ሬድ የሚባሉትን ሌግሆርን የሚባሉትን የዶሮ አይነቶች ለማለማመድ ችለናል። እንግዲህ እነዚህን የመሰሉ ስራዎች ሰርተናል። በተጨማሪ ደግሞ የከተማውን ህብረተሰብ ወደ ግቢ ያመጣን የሽመና ስራ አሁንም ከዩኔስኮና ከሌሎች ድርጅቶች ጋር በመተባበር ከጀርመን የጎልማሶች ትምህርት ጋር በመተባበር አንድ ልዩ ስፍራ አዘጋጅተን ስናበቃ ቤት አሰርተን እዛ ውስጥ ዘመናዊ የሽመና ስራ ህብረተሰቡ ወጣቶቹ ከከተማ እየመጡ እዛ ተምረው ወጥተው ከተማ ውስጥ ስራ እንዲሰሩ እንዲያስፋፉ የስፌት መኪና ደግሞ ጎን ለጎን እንዲለማመዱ አድርገን በእውነት ተግባር ተኮር የሆነ የስራ ተግባር ለማከናወን በዛን ጊዜ ሙከራ አድርገናል።
በትዝታ መልክ በባህር ዳር መምህራን አካዳሚ በጊዜው የምናነሳው ጉዳይ ቢኖር በአንደኛ ደረጃ የመምህራኑ እርስ በርስ የነበረው መከባበርና የነበረው ፍቅር መረዳዳት በእጅጉ እንደ ምሳሌነት ሊጠቀስ የሚችል ነበር እና ትልቅ ትዝታ ጥሎ ያለፈ ነው። በሌላ በኩል ይህን ትዝታ ለማስታወስ ያህል በርከት ያሉ መምህራን ተመድበው በመጡበት ጊዜ ወደ ኮሌጁ ለትንሽ ጊዜ ጥናት ይካሄድና ኮሚቴ አቋቁመን ሚስት ያላገቡ መምህራን ሚስት እንዲያገቡ፣ ቤት የሌላቸው መምህራን ቁጠባ እንዲያስቀምጡና ድጋፍ እየተደረገ ቦታ ተሰጥቷቸው ቤት እንዲሰሩ ያደረግናቸው በእውነት ብዙ በምሳሌነት ሊጠቀሱ የሚችሉ ሰዎች አሉ። ከዚህ ውጪ ደግሞ መምህራን በስራቸው ላይ ከሚያደርጉት የጋራ መተባበር ውጪ ወርሃዊ ማህበር ነበራቸው። ማህበር በዙር ከገሌቤት ገሌቤት ከገሌቤት ገሌቤት በወር ልምድ ልውውጥ ቤተሰብ እንዲገናኝ ሴቶቹ እንዲገናኙ የሚደረግበት አጋጣሚ በጣም ከፍተኛ ነበር። ያ በእውነት ትልቅ የሆነ የመተዋወቅ አብሮ የመኖር ትርጉም የሰጠ ትዝታ ነበረ ብዬ ማንሳት እችላለሁ። እኔ ባህር ዳር ላይ በቆየሁበት ጊዜ ካጋጠሙኝ በርካታ ነገሮች በጎ ባልሆነው መልኩ ልበለው ለማንሳት የምፈልገው እጅግ ትልቅ ነገር ምንድነው? በ1969 ዓመተ ምህረት መጨረሻ ከኮሌጁ በሰልፍ እንድንወጣ ተደርገን አንድም ሰው ሳይቀር ከሰራተኛ እስከ መምህር እስከ ተማሪ ከተማ ውስጥ ዙሪያውን ከፖሊቴክኒክ እስከ ጊዮርጊስ እስከ ስታዲየም ድረስ እየዞርን የቀይ ሽብር ሰለባ የሆኑ ወጣቶችን መንገድ ላይ የተዘረጉትን እየዞርን እንድንመለከት የተደረገበት ጊዜ በመጥፎ ትዝታነት አሁንም ካምሮ ሊጠፋ የማይችል ነገር ነው። ከባህር ዳር ዩኒቨርሲቲ የሚቀሰሙ ልምዶች ዛሬም ቢሆን ቀድሞም ከነበረው ልምድና ባህል ሊወሰድ የሚገባው ትልቁ ነገር ትምህርትን ከተግባር ጋር የማያያዝ የማቆራኘት ጉዳይ ነው። ከጅምሩ የባህር ዳር ኮሌጅ ከተቋቋመበት ጊዜ ጀምሮ በማንኛውም ዲፓርትመንት ያሉ በማንኛውም የትምህርት ክፍል ያሉ ወጣቶችና መምህራን ትልቁ የፕሮግራማቸው አካል አድርገው የሚወስዱት ለከተማው ህብረተሰብ ምንድነው የምናደርገው? ምን ጥናት ነው ከተማው ላይ የምናደርገው? ምንድነው ያለው ችግር ከተማው ላይ? ለምሳሌ በጊዜው ከነበረው የአባይና ጣና ራስ ገዝ የሰፈራ ፕሮግራም እኛ ነን ያቋቋምነው። ምናልባት ብዙዎች ዛሬ እንደ ምሳሌ ሊያነሱት ይችላሉ። የከተማውን ድጋፍ የሌላቸው ሰዎች ድጋፍ እንዲያገኙ የሚደረግበት ህብረተሰቡ ተሳትፎ የሚያደርግበት ኮሌጁ ያለውን ዕውቀትና በጤና በትምህርት በመሰረታዊ ትምህርት በመደበኛ ትምህርት አገልግሎት እንዲስፋፋ ጥራት ያለው ትምህርት እንዲራመድ የሚያደርገው ኮሌጁና ዩኒቨርሲቲው ትልቅ በምሳሌነት ህብረተሰቡ ጭምር ዛሬም የሚያነሳው ነው። እንግዲህ ዛሬ ስናነሳም ጭምር የባህር ዳር ዩኒቨርሲቲን እንደምንሰማው እንደምንከታተለው ለጥናትና ምርምር ግንባር ቀደም የሆነ ትኩረት በመስጠት በአርአያነት የሚጠቀስ ዩኒቨርሲቲ ነው እና ትምህርት ክፍሉ ዲፓርትመንቶቹ ልዩ ልዩ ኮሌጆቹ በጥናትና ምርምር ረገድ የህብረተሰቡን ኑሮና ችግር ለመለወጥ ለመሰረታዊ ችግሮች መፍትሄ ለማግኘት የሚያደርገው ጥረት ዛሬም በምሳሌነት የሚጠቀስና ሌሎች ሊያውቁትና ሊያዩት የሚገባ ነው። ለዚህ አንድ እንደ ምሳሌ የምንጠቅሰው ነገር በጣና ላይ የእምቦጭን ጉዳይ የእምቦጭን ችግር ለመፍታት ዩኒቨርሲቲው የሚያደርጋቸው ጥረቶች በምሳሌነት የሚጠቀሱ ናቸው። በጢስ አባይ አካባቢም እንደዚሁ በይባብ ኢየሱስ አካባቢ በተለይ ችግኝ በመትከል ረገድ ልዩ ልዩ ዛፎችና እጽዋቶች የእርሻ ሰርቶ ማሳያ ስራዎች እንዲስፋፉ በማድረግ ረገድ
ትምህርት ቤቶች እንዲደራጁና እንዲስፋፉ በማድረግ ረገድ ምሳሌያዊ የሆኑ ተግባሮች ተከናውነዋል። በጊዜው ትምህርት ማለት ያው ማስተማርና ክፍል ገብቶ መውጣት ብቻ አይደለም። በአንድ በኩል ህብረተሰቡን ለተለያየ ልማት ማስተባበር፣ ልዩ ልዩ ውጤታማ የሆኑ ስራዎች እንዲሰሩ ማድረግ፣ ኮሌጁ ታዋቂ እንዲሆን ስሙ እንዲጠራ በበጎ ምሳሌነት እንዲጠቀስ ማድረግ አስፈላጊ ነበረ በጊዜው እና በዛን ጊዜ ይህን ተግባር ከሚያከናውኑ በጎ ስነ ምግባር ካላቸውና በምሳሌነት ልጠቅሳቸው ከምችላቸው በተለይ ማነሳው ሰው ቢኖር እኔ አቶ በለጠ ተክሌን ነው። በመምህር ደረጃ አቶ በለጠ በእርሻ ትምህርት መስክ ላይ፣ በጎልማሶች ትምህርት መስክ ላይ፣ በሴቶች ተሳትፎ በማደራጀት በጊዜው በነበረው እንቅስቃሴ ላይ በጣም ጥሩ ስነ ምግባር በመያዝ በድፍረት ጭምር ህብረተሰቡን ያው ከሌሎች መምህራን ጋር በመሆን አገልግሏል። ሌላ በሁለተኛ ደረጃ እንግዲህ የብዙ ሰዎች ትዝታ ናቸው ብዬ አስባለሁ። በርካታ የትምህርት ኃላፊዎችንም አሳልፍ ያለሁ እኔ የኮሌጅ አመራሮችንም አሳልፍ ያለሁ በጊዜው። ከዛ ውስጥ በጥሩ ምሳሌነትና በቆራጥና በአስተዋይነት ላነሳቸው የምችለው ዶክተር ደምሴ ማናህሎትን ነው። ዶክተር ደምሴ ማናህሎት እንግዲህ ለቆሙለት ዓላማ በጣም እስከ መጨረሻው ድረስ የሚፋለሙ፣ ለውጤት ግንባራቸውን የማያጥፉ፣ ያሰቡትን በተግባር የሚተረጉሙ ኃያል ሰው ነበሩ ማለት እችላለሁ። ስለሳቸው በእውነት ኮሌጁ ራሱን የቻለ አንድ እንትን ቢያወጣላቸው ቀላል አይሆንም ብዬ አስባለሁ። የተለየ ጽሁፍ፣ የተለየ ታሪክ ያላቸው ሰው ናቸው ቢመረመር ታሪካቸው ወደ ኋላ እና ዶክተር ደምሴን በዚህ በአመራሩ ላይ በዲንነት ላደረጉት አገልግሎት በእውነት ከፍተኛ የሆነ ልባዊ የሆነ ነፍሳቸውን ይማርና ምስጋና ማቅረብ ፈልጋለሁ። በሁለተኛ ደረጃ በአስተዳደር ረገድ ይህንን ኮሌጅ በጊዜው በነበሩበት ጊዜ በስመ ጥሩነት በታማኝነት ከፍተኛ ተሳትፎ ሲያደርጉ የነበሩት አቶ ወርቄ ደምሴ ናቸው። አቶ ወርቄ ደምሴ የአስተዳደር ክፍል ዋና ኃላፊ ነበሩ እና አስተዋጽኦአቸው የአቶ ወርቄ በእውነት ሁሉንም በስነ ምግባር ይዘው በበጎ ጸባይና በበጎ ምግባር ይዘው ያነጹ ሰው ናቸው ኮሌጁን ማለት ይቻላል። ዛሬ በህይወት የሉም። እሳቸውንም ነፍሳቸውን ይማር ማስታወስ ፈልጋለሁ። ከዛ በኋላ በልዩ ልዩ ዘርፍ ተሰማርተው የሙያ አገልግሎት በቅንነት በታማኝነት የሰጡ በጣም በርካታ ሰራተኞች አሉ። ከነዚህ ውስጥ ከብዙ በጥቂቱ ለማንሳት ያህል አንደኛ በልዩ መልክ ልናነሳው የሚገባው አቶ ኦርዴንቶ ነው። ምግብ ቤቱን በጥሩ ሁኔታ በማደራጀት ከትልቁ ትልቅ ከትንሹ ትንሽ የተማሪ ጸባይ ችሎ የባጀት ማዕቀብን ተቋቁሞ ተማሪዎቹን ያለ ቅሬታ ሲያገለግል የነበረ አቶ ኦርዴንቶ የምግብ ቤት ሰራተኛ ነበር። በሁለተኛ ደረጃ ስማቸው በጣም በከፍተኛ ሁኔታ ሊጠቀስ የሚገባው ሲስተር እንኳየው ነበሩ። ሲስተር እንኳየው የኮሌጁ የክሊኒክ ወይም የጤና ክፍል ኃላፊ ነበሩ። ሲስተር እንኳየው ሌት ተቀን ሳይሉ በሽታ ገባ በሽታ ወጣ ሳይሉ በጣም ከፍተኛ የሆነ አገልግሎት የሰጡ ናቸው። በሶስተኛ ደረጃ በእውነት በታሪካዊነታቸው የሚጠቀሱ በጣም ከብዙ በጥቂቱ ከብዙ ሰዎች መካከል ሊጠቀሱ የሚገባቸው አቶ ኃይሉ የተምትም ሾፌር ናቸው። አቶ ኃይሉ አጠር ያሉ ጠየም ያሉ ኮስታራ የመምህራንን ጸባይ የተማሪ ጸባይ ይዘው አገልግሎት የሰጡ በጣም በእውነት ስማቸው በጽኑ ሊጠቀስ የሚገባ ሰው ናቸው። የአብዮት መባቻ ዘመን እንደመሆኑ የነበረው ውጣ ውረድ የነበረው ፍልሚያ ከባድ ነበር። እዚህ መካከል የተማሪዎች ፕሬዝዳንት በመሆንም አንዳንድ አገልግሎቶችን በግንባር ቀደምትነት በመስራትም
ከተማሪዎች ዲንና ከኮሌጁ ፕሪንሲፓሎች ጋራ በሚገባ ግንባር ቀደም ሆኖ በመስራትም በልዩ መልክ ስሙ ሊጠራ የሚችለው ነፍሱን ይማርና አቶ አንሙት ክንዴ ነው። በኔ በኩል እሱን አነሳለሁ። የባህር ዳር ዩኒቨርሲቲ ቅርሴ ነው። ዛሬም ድረስ ማንም ባህር ዳርን የሚያውቅ ሲያነሳ እኔንም ሲያነሳ በመጀመሪያ ደረጃ አብሮ የሚነሳው ፔዳ ነው። ፔዳ እንደምታስታውሱት ከፖሊ ጋራ በእውነት ያገሩ መሰረቶች የክፍለ ሀገሩ ልበል በጊዜው ወይም የጠቅላይ ግዛቱ በዛን ጊዜ መሰረት የሆኑ ሊጠቀሱ የሚገባቸው የትምህርት ተቋማት ፔዳና ፖሊ ናቸው። ስለዚህ ለኔ ቅርሴ ቤቴ ልጆቼን ያሳደኩበት ነው። እኔም ቁም ነገር የደረስኩበት ነው ብዙ ቦታ። ስለዚህ የባህር ዳር ዩኒቨርሲቲ በአሁን ጊዜ የያዘውን የሥራ እርምጃ እየተደረገ ያለውን ጥረት ውጣ ውረዱንና እያሸነፈበት የመጣውን መስኮች ሳይ በዓለም አቀፍ ደረጃ የታወቀ የጥናትና ምርምር የልህቀት ዩኒቨርሲቲ እንዲሆን የልህቀት ማዕከል እንዲሆን ተስፋ አደርጋለሁ ወደፊት። በጣም አመሰግናለሁ።